ምንም አልሰጠውም ወደዚህና ወንድም ሁሴን ወደዚህና ግድ የለህም ወደዚህና እኔ ዱዓ ነው ማድረግልህ ያንተን ነገር ባየው ቁጥር እንባይ ይመጣል ሐቂቀተን ምንም ነገር አልሰጠውም ዱዓ ነው ማድረግለት አላህ ይጠብቀው ሐቂቀተን ብዙ መናገር ኸይር የለውም የሌሎችን ሰዓት መግደል ሊሆን ይችላል አላህ መርቶት ሰውን በራሱ እንቅስቃሴ አድርጎ ይሄዳል ይሄ ወንድም የቅድም የተጠቀሰው ፈቂህ አስፋልት ላይ ባየሁት ቁጥር ያሳዝነኛል والله ሂሳብ አደርገውና ናሻይን ጠጣ ናወት እምቢ ነው የሚልህ እምቢ ነው የሚልህ በግድ ቁጭ ብሎ አንዳንድ ነገር እንዚያየር ነበር ሐቂቃ የረህማ ጎዳና አዳራችሁን ምክር የምሰጠው እንደው እንፉን ጭቅጭቁን ዝጉና ረህመተ ለልዓለሚን በቃ ኸይር የሆነውን ነገር ስናስተምር ወደዚህ ይመጣል ነው ምለው በመጨረሻም ንግግር የምዘጋው ከሚገርመኝ ሰው መካከል አንዱ ኩዌታዊ አህለል ኸይር የነበረ ወደ አኺራ የሄደ ሼክ አብዱራህማን ሱመይጥ ረሂመሁላህ የሚገርመው ሼክ አብዱራህማን ሱመይጥ ወደ 11 ሚሊዮን ሰው ነው ያሰለመው እዛ ፓርላመንት ላይ ስብሰባቸው ቦርድ ላይ አንድ ቀን ምን ተናገረ አላህ ባሁኑ ሰዓት ደረቴን ከፍቶ ቢያሳያችሁ አፍሪካ ሀገር ላይ የቱ ጋር ነው ውሃ ያልጠጣው የሚል ጭንቀት ያገኛል እንጂ ሌላ ያገኝብኝ ምን ያለው ይሄ ሰውዬ አንድ ቀን ማይክሮፎን ይዞ ዳዕዋ አላደረገም ግን 11 ሚሊዮን ሰው አሰለመ በምን አሰለመ ውሃ ሲፈልጉ ውሃ ቢፈልጉ ቦታ ውሃ ሲያወጣ እንደውም ሆስፒታል ሲፈልጉ ሆስፒታል ሲሰራ ምግብ ሲፈልጉ ምግብ ሲያበላቸው የዚህ ሰው የእምነት ነው ጥሩ ስለዚህ ረህማ ጎዳና ሚሲንቀሳቀሱ በየክፍለ ሀገሩ የራባቸውን ያያሉ የጠማቸውን ያያሉ የተቸገረውን ያያሉ ዘካቹን በእነሱ ወክ በሰጣቸው በዛው ዳዕዋ ነው በዚያውም ደግሞ ሱብሃንአላህ ኸይር ስራ ነው ከጥቅም ጋር ተያያዘ እንዳትለኝ ርቦት አያዳምጥህም ወይም መከናሁም ፊል አርድ አቃሙ ሰላት ይፈልጋልና እንቅስቃሴውን ለማሟላት የሚለውን ነገር አደራችሁን ተጋግዛችሁ ይሄንን ስራ እንስራን ምለው ሐቂቃ ወጣቶች ናቸው ብዙ ጊዜ ይጠሩኛል ጎዳና ላይ እንደው አላህ ካለ ኢንሻአላህ እንደው ውጤት አለው ለቅሶ ላይ ዳዕዋ አደርጋለሁ ድንኳን ስር ቀብር ላይ ዳዕዋ አደርጋለሁ ሰርግ ላይ ዳዕዋ አደርጋለሁ ወደ ጎዳናም ኢንሻአላህ እንወጣለን አላህ እንደው ሳንወጣም በከራማ እናሰልም አላህ ያደርገን አላህ ይቀበለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ፕሮግራሙ አልহামዱሊላህ ሁላችሁንም በጣም እናመሰግናለን አላህ በረካ ያርጋችሁና በመሃል ዳዕዋ ያደረጉ ረሱል ሰለላሁ ዐለይሂ ወሰለም ፈገግ ይሉ ነበረ ሰውን አንድም ቀን ፈገግ ሳይሉ ሰው ፈገግ ማድረግ ራሱ ሰደቃ ነውና እንግዲህ ኢንሻአላህ ተዘጋጁ ሰደቃ ለማድረግ አንድ ሰውዬ ይሰልማልና ያው ብዙ ጊዜ የኛ የሙስሊሞች ችግር ሰው እናሰልማለን ግን አናስተምርም ሰለመ ከዛ መስጊድ ገባ ረመዳን ላይ ነው የሰለመው ረመዳን እየጾመ ምን አለ ይሄ የሙስሊሞች ጾም ግን በጣም ነው የሚከብደው አለ ይሄ በመሃል የምናደርገው ነገር ባይኖር አልቀን ነበር ለካሱ አስረናዙ ይጠጣል እና ምንድነው ያው ማስተማር አለብን ሰው እናሰልማለን ግን ኦርጋናይዜሽንም ያስፈልገናል አንዱ እንደዚህ ለይለቱል ቀድር 10 ቀን ላይ ይሰልማል ሰው 27 ላይ ያለቅሳል ያ አላህ ይለቀሳል አልገባውም ግን እሱ ልክ ከጨረሱ በኋላ ቆይ ምንድነው የሚለቀሰው አላቸው አይ ምንድነው የሚለቀሰው አንድ ወር ጨመራ ተባለ እንደ ያላቸው እና አላህ Subhanahu Wa Ta'ala አስልመው የሚያስተምሩ አላህ ያድርገን ይሄ መድረክ አክብራችሁ እዚህ ስለተገኛችሁ እናመሰግናችኋለን ያው በቻልነው አቅም የሻይ ቡና ፕሮግራም አዘጋጅተናል እዛ ላይ ትገባላችሁ ሱብሃንከላሁም ወቢሐምዲሂ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩላህ ወአቱቡ ኢለይክ ሰላም አለይኩም ወራህመቱላሂ ወበረካቱ የተከበረው እንግዳችን ኡስታዛችን ኡስታዝ ሁሴን አህመድ ወይም ደግሞ ሁሱ ወደዚህ በመምጣት ይህንን የክብር አባልነትና የምስጋና የምስክር ነው
እንዲሁም ደግሞ የተወሰነ አጠር ያለ ንግግር ይናገርናል ማለት ነው። አላሁ አክበር አላሁ አክበር። ኢንሻአላህ ሼክ ሰይድንም ከይቅርታ ጋር ወደዚህ እንጋብዛቸዋለን። لو كوستاذ جيت قبل لا بس كذا الله أكبر تكبير الله أكبر الله أكبر ما شاء الله በዚህ ወንድማችን ወንድም ሁሴን ትንሽ ንግግር እንዲያደርግና የተሰማውን ነገር ያስተላልፍ። ፈንድሪንግ ላይ አልነበረም። አሁን የውስጥ ወንድሜ ንግግር ነበር። ግን በጣም አላህ ፊት እንጠየቃለን። እኔ ዳዕዋ ላድርስ ለአላህ ብዬ ብሎ እየተንቀሳቀሰ የሀበሻ ችግራችን ምንድነው? አንድ አጭር ነገር የምናገረው ሐጂ ዘይኑ አላህ ይርሐማቸውና ሊሞቱ ሳምንት ሲቀራቸው ትንሽ ከቤት ወደ ሆስፒታል ለመውሰድ መኪና አጣን። ለጊዜያዊ ማለት ነው። ለጊዜያዊ መኪና አጣን ለማድረስ። የሞቱ ቀን ጀናዛውን መያዝ ከለከለን። ሰው ምግር ብሎ መጡ። የሞቱ ቀን ጀናዛውን መያዝ ከለከለን። እኛ ሰው ከሄደ በኋላ ነው የምናውቀው። አሁን ያ ወንድማችን ጀነት ነው የምንገናኘው። ቅድም ያየ ነው። አላህ ምናልባት ጀነት ካስገባን ዘናችን ጀነት ነው። እዛ ነው የምንገናኘው። አሁንም እንደዚህ አይነት ያሉ ወንድሞች እያሉ ዝግጅት ላይ እኔ ያው ምናልባት ነጋዴ ባንሆንም በኸይር ስራ ብንንቀሳቀስም አንዳንድ የሚወዱን ወንድሞች አሉ፣ ሰጡናል አንዳንድ ነገሮች። ጀዛሁሙላሁ ኸይር። በዚያ ላይ 50 ሺህ ብር ነይትላችኋለሁ። በእኔ በራሴ ስም 50 ሺህ ብር እኔ ነይቻለሁ። ግልጽ ማድረግም አንዳንዴ ጥሩ ነው። እስኪ እንዲህ የምትነይቱ ሰዎች ዱዓው ሼክ ሰይድ ቢያደርጉላችሁ። ይሄ ወንድሜ ደግሞ ዱዓው መቅቡል ነው። በየቀኑ ዱዓው መቅቡል ሰው እያሰለመ አንድ ሰው ከሰለመ እኮ ወንጀል የለበት። እንደዛ አይነት ሞተር ውስጥ ነው የገባው ይሄ ወንድሜ። አንድ ሰው ከሰለመ ወንጀል የለበትም እኮ። ከዛ ወዲህ ዱዓ ሲያደርግ ይሳካለታልና እንደ ቶሎ ብለን አንዴ እያየዋችሁ ነው የኡምራ ጓደኞች ምናምን ነየት አድርጉና እጃችሁን አንስታችሁ ብትነግሩ ትንሽ ደቂቃ ነው የተፈቀደልን። ደቂቃ 3 ደቂቃ ብቻ ነው ፈንድሪዚንጉ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሁሉንም ኡስታዛችን ሸኻችን አባታችን ተናግረዋል። ሌላ ምንም የምጨምረው አዲስ ነገር አይኖርም። ለወጣቶች መልእክት አጭር መልእክት ብቻ ማስተላለፍ ፈልጋለሁኝ። እሺ ባጭሩ ነቢያቶች አለይሂም ሰላቱ ወሰላም የአላህ ስብሓነሁ ወተዓላን መልእክት በምድር ላይ እንዲያደርሱ ተሰጥቷቸው በሚገባ መልኩ አድርሰው ኃላፊነታቸውን ተወጥተው ሂደዋል። ዛሬ ላይ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ትውልዶች ያንን የነቢያት መልእክትና የአላህ ስብሓነሁ ወተዓላን አደራ ከነቢያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነት ተጥሎባቸዋል። አላህ ስብሓነሁ ወተዓላ በቁርአን ላይ ምን ይላል? በሱራ አሊ ዒምራን ላይ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር ወየእምሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሑን ይላል። ከእናንተ ትውልዶች ይኑሩ ይላል፣ ወደ መልካም ነገር የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ እነዚህ ናቸው የሚድኑት ይላል። አላህ ስብሓነሁ ወተዓላ በዚህ ላይ በመልካም እንድናዝ ከመጥፎ እንድንከለክል ወደ ጥሩ ነገር እንድንጠራ ያዘናል። የነቢያት ተተኪዎች ነን እኛ። ከዚህ በኋላ አዲስ ነቢይ አይመጣም። አላህ ስብሓነሁ ወተዓላ አዲስ ነቢይን አይልክም። ነገር ግን የነቢያትን ትምህርት አስቀምጦልናል። እንዳይበረስ፣ እንዳይቀነስ፣ እንዳይጨመርበት አድርጎ ይህን ኃላፊነቱን ራሱ ወስዶ አስቀምጦልናል። የእኛ ኃላፊነት ምንድን ነው? ይህንን ለትውልድ ማድረስ ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለዋል። ሁላችሁም ጠባቂዎች ናችሁ፣ ሁላችሁም ስለተጣለባችሁ ኃላፊነትና ያኔ ተጠያቂዎች ናችሁ ብለውናል። ስለዚህ ኃላፊነታው በእኛ ላይ ነው። ይህን ተቀብለን ይህን ኃላፊነትና ተገቢ በሆነው መንገድ ልክ ነቢያቶች ባደረሱበት መንገድ ለትውልድ ማድረስ፣ ሰዎችን ፍጥረታት ከማምለክ ፈጣሪን ወደ ማምለክ የመጣራት ኃላፊነትና አለብን። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم اغفر لنا وارحمنا وأنت خير الراحمين اللهم كما جمعتنا في هذا البرنامج فاجمعنا في المستقر الأعلى اللهم افتح علينا فتحا مبينا اللهم وفق إخواننا لما تحبه وترضاه اللهم وفقه لما تحبه وترضاه اللهم أعنهم على تأدية رسالة اللهم اقبلهم واقبل منهم يا رب العالمين اللهم وفقنا لكل ما تحبه وترضاه أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك كل ما كما سألك رسولك عبدك محمد صلى الله عليه وسلم أن توفقنا لخير الدنيا والآخرة آمين وسلام على المرسلين والحمد لله رب العالمين